ከኮካቴ እስከ ቦሳ ዚጋ ቀበሌ የሚዘልቀው ለዘመናት ሲያሳስባቸው ለነበረው የመንገድ ችግር ለመቅረፍ የወላይታ ሶዶ ከተማ አስተዳደር የመንገድ ከፍታና የጥርጊያ ስራ በማከናወን በአጭር ጊዜ ውስጥ ተግባራዊ ምላሽ በመሰጠቱ መደሰታቸውን የአካባቢው ነዋሪዎች ገለጹ። የመንገድ ከፍታው ሲጠናቀቅ ለህብረተሰቡ የተቀላጠፈ የትራንስፖርት አገልግሎት የመስጠት የሚያስችል መሆኑንም ተገልጿል። ነህሚያ ገነቱ ተጨማሪ አላት። አንድ ከተማ እያደገ ሲሄድ የመሰረተ ልማት ማሟላትን ያመላክታል። መንገድ ደግሞ ከምንም በላይ አስፈላጊ ጉዳይ ነው። ታዲያ በወላይታ ዞን ከሶዶ ዙሪያ ወረዳ ወደ ወላይታ ሶዶ ከተማ አስተዳደር የተካለሉ የተለያዩ ቀበሌያት ከዚህ ቀደም በአስቸጋሪ ሁኔታ ለመማር፣ የሕክምና አገልግሎት ለማግኘት፣ ለመነገድ መንገድ ምቹ ባለመሆኑ ምክንያት ሲቸገሩ ነበረ። ከዚህ ጋር ተያይዞ ችግሩን ለመቅረፍ የመንገድ ከፈታ ስራ መጀመሩን ነዋሪዎች ኑሯቸውን በአግባቡ እያሳለጡ እንደሆነ ይናገራሉ። ከዚህ በፊት መንገድ የለንም፣ መግቢያ መውጫም የለንም። ተማሪዎች እዚህ ሃይ ስኩል ነበር፣ መግቢያ የለም። ታች አንደኛ ደረጃ ትምህርት ቤት የለም፣ መግቢያ የለም። እዚህ ትልቅ ገበያ አለ፣ መግቢያ በር የለንም። በህዝብ ሮሮ ነው የተሰራው ሃይ ስኩልም ቢሆን አንደኛ ደረጃ። ከዛ የተነሳ መንገድ ካለመኖሩ የተነሳ አጠቃላይ ህዝብ ገበያ የሚገባም ይህን አካባቢ ለቅሶ የሚሄድበት መንገድ ተዘግቶብን የህዝብ ጥያቄ ነበር። ጌታ ይመስገን በአሁኑ ሰዓት ሶዶ ከተማ ብዙ መልስ እየሰጡ ነው ያለው። በጣም ነው የምንቸገረው፣ ምክንያቱም ትራንስፖርት እጥረት አለ። በመብራትም በጣም እየተቸገረ ነው። ይህ መጀመሪያ ላይ ሲታቀድ መንገዱ ሲታቀድ መብራትም ይገባል፣ ውሃ እንደ ልብ እንደ ከተማ ክልል ብዙ ነገር እናገኛለን በሚል ተስፋ ተነሳስተን ነው ይሄ መንገድ ብዙ ንብረቶች ብዙ ባህር ዛፍ ብዙ ነገር እንትን እያለም ለኛ ጥቅም እንደሆነ አምነን ነው እንድታረስም ያደረግነው። በጣም ደስ እያለን ነው። የህዝብ ጥያቄ የነበረው የመንገድ ከፈታዎች በሶስቱም ክፍለ ከተማ ተግባራዊ መደረጋቸውንና ለህዝቡ መንገዱን ክፍት በማድረግ መገልገል መጀመራቸውን የሶዶ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ፍሬው ሻንካ ገልጸዋል። ባለመልኩ የገባንበት የመንገድ ከፈታ ስራዎች በርካታ የህዝብ ጥያቄ የነበረባቸው በጣም የመልካም አስተዳደር ጥያቄ ሆነው የቀረው ጉዳዮችን እንግዲህ ዞር ዞር ብላችሁ እንደተመለከታችሁት ላዲሳ በሚባል ማስፋፊያ ቦታ ላይ ላሾ አሁን ደግሞ ኮካቴ ላይ ሳይመልቴኒስሊ ሶስቱም ቦታ ላይ ስራዎች የተሰሩ ነውና እንደ አጠቃላይ የህዝብ ሮሮ ወደ ከተማ ከተካለለ በኋላ ከተማ ላይ ማግኘት የሚገባውን የመሰረተ ልማት ፍላጎት ይፈልጋል። እነዚህን ደግሞ ለማሟላት ከተማ አስተዳደሩ ከመቼውም ጊዜ በላይ ሰፋ ባለ መልኩ እየሰራ ይገኛል። እንግዲህ ትላንትና ያያችሁት አሁንም ዛሬ ያያችሁት ከስራዎቹ በጥቂቱ ነው። ሌሎች ነገሮችም እንደ ከተማ ልማት ማቅረብ ያለብን ነገሮችን በቂ ባይሆንም በሰፊ እየሰራ ነው የምንገኘው። ሌሎች ከፈታ የሚፈልጉ አካባቢዎች በመለየት ለህዝባችን የመንገድ ችግር ለመፍታት በትኩረት እንሰራለን ብለዋል። ብዙ ቦታዎች በሚያስብል መልኩ እንግዲህ ሶዶ ከተማ ቀድሞ ከነበረበት የ16000 ሄክታር መሬት ውስጥ በባለፉት ሬጂዮ ፖሊ ስታገኝ ወደ 34000 የሚጠጋ ሄክታር መሬት ነው ያላት እና በዚህ ውስጥ ወደ 6 ታዳጊ ማዘጋጃዎች ጭምር ወደ ከተማ ተካለዋል። እነዚህ እንግዲህ ያደሩ የቆዩ የመልካም አስተዳደር ጥያቄዎች ውስጥ ዋነኛው መንገድ ከፈታና መንገድ አፕግሬዲንግ የመብራት የውሃ ነው ብዬሻለሁና ዋናውን አሁን በሰፊው የያዝነው የመንገድ ከፈታ ቀጣይ ላይ በቅደም ተከተል በያዝነው መሰረት አሁን ቅድም ባለፈው ያየሽው ላዲሳ ጀምሮ ኮካቴ ጀምሮ አሁን አራዳ ይገባል። ከዛ ቀጣይ ላይ ከዳሞታ ከዋዱ አሁን ደግሞ ቅድም ባየነው ላሬና አካባቢ ሰፊ ጥያቄዎች አሉና ምናልባት ይሄን ወር ከአየር ንብረት ጋር ያሉ ነገሮች ማስቸግሩ ከሆነ እንግዲህ እንደምታውቁ ሶዶ ላይ ከፊል የአየር ንብረቱ ትንሽ ዝናባማ ነውና ያን ተከትለን በአጭር ጊዜ ውስጥ በእጃችን ባሉ ማሽኖች እንግዲህ ሙሉ በሙሉ ባልልም መፍታት ያለብንን በትጋት እንፈታለን ብዬ አስባለሁ። በከተማው የሚታየውን የመሰረተ ልማት ጥያቄዎችን በመፍታት የህብረተሰቡን ተጠቃሚነት ለማረጋገጥ እየተደረገ ያለው ጥረት ተጠናክሮ እንደሚቀጥል ተመላክቷል።